እሺ ተመልካቾች እንዴት ናችሁ? የኢትዮጵያ ጠቅላላ ሀገራዊ ምርትም የኢትዮጵያ የነፍስ ወከፍ ገቢም የኢትዮጵያውያኖች የነፍስ ወከፍ ገቢም በጣም በከፍተኛ ሁኔታ ሊጨምር ነው። ምክንያቱ ካላችሁ ኢትዮጵያ ጠቅላላ ሀገራዊ ምርትን የምታሰላበትን ስልት ልትለውጥ ነው። በዚህ ምክንያት በጣም በከፍተኛ ሁኔታ ጠቅላላ ሀገራዊ ምርት መጠኗ ይለወጣል፣ የነፍስ ወከፍ ገቢ ይለወጣል፣ በጣም ብዙ ማክሮ ኢኮኖሚ ይለወጣል። በአፍሪካ ያላት እንኳን ደረጃ ይለወጣል። በዓለም ላይ ያላት ደረጃ በብዙ ነው የሚለወጠው። ምን ማለት እንደሆነ ሀሳብ ሰጣችኋለሁ። ጠቅላላ ሀገራዊ ምርት የሚሰላበት እንደ ሪፈረንስ ወሩ የሚወሰደው ቤዝ ይር ከ2019 ጀምሮ እንደሚለወጥ ፕላንና ልማት ሚኒስቴር አቅርቧል። እንግዲህ መጀመሪያ ጂዲፒ እንዴት ነው የሚሰላው የሚለውን እንመለከታለን። ኢትዮጵያ እንዴት ነበር እያሰላች የነበረው የሚለውንም እንመለከታለን። ከዛ አሁን ደግሞ በሚደረገው አዲሱ ስሌት የሚኖሩ እድሎች ምንድናቸው፣ ስጋቶች ምንድናቸው እና የሌሎች ሀገራቶችንም ልምድ ጨምረን ነግራቸዋለን። በጣም ብዙ ነገሮችን የሚለውጥ ጉዳይ ነው። የማይታመን ዋጋ በቡልጋሪያ አፍሪካ ህብረት አጠገብ በካሬ 70 ሺህ ብር ብቻ ታላቅ ቅናሽ አዘጋጅተን ብቅ ብለናል። ለ10 ደንበኞች ብቻ የሚቆይ ባለ አንድ መኝታ 78 ካሬ 100% ለሚከፍሉ በ5.5 ሚሊዮን ብር በቅድመ ክፍያ 7 ሚሊዮን ብር ሲሆን 10% ቅድመ ክፍያው 700 ሺህ ብር። ባለ 2 መኝታ 100 ካሬ 100% ለሚከፍሉ 7.3 ሚሊዮን ብር በቅድመ ክፍያ በ9.3 ሚሊዮን ብር 10% ቅድመ ክፍያው 932 ሺህ ብር። በአጭር ጊዜ ውስጥ በርካታ ቅንጡ አፓርትመንቶችን ለደንበኞች በማስረከብ የምስጋና ምስክርነትን ያገኘው ታማኝ ድርጅታችን አሁን ደግሞ ከ20 ካሬ ጀምሮ የንግድ ሱቅ አማራጮችንም ይዘንሎት መጥተናል። ፈጥነው በ0923 70 አሊያም በ0994 003949 ላይ ይደውለው። ሰመር ሪል ስቴት። እንግዲህ ጂዲፒ ሲባል ወይ ደግሞ ጠቅላላ ሀገራዊ ምርት ሲባል ሰማላችሁ። ምን ማለት ነው? በአንድ ሀገር ውስጥ በዋናነት በአንድ ዓመት ውስጥ ማለት ነው። እዛች ሀገር ውስጥ በቃ ኢትዮጵያ የሚባሉ ድንበር ውስጥ በአንድ ዓመት ውስጥ ተመርተው ለገበያ የቀረቡ የፋይናል ጉዶች እና የመጨረሻ ምርቶች እና አገልግሎቶች አጠቃላይ የነበራቸው የገንዘብ ዋጋ ማለት ነው። ምን ያህል ወጥቶባቸው ነበር ብላችሁ አስቡ ማለት ነው። ግን ከግምት የሚከተቱ ደግሞ ነገሮች አሉ። ምርቱ የመጨረሻ መሆን አለበት። ለምሳሌ ዳቦም ይመረት፣ ጠረጴዛም ይመረት፣ ቡልኬትም ይመረት ልክ ቡልኬቱ ተመርቶ ሲያልቅ ነው እንጂ አሸዋው ለቡልኬቱ ሲመጣ አይደለም። ልክ ቡልኬቱ ተመርቶ ሲያልቅ ፋይናል ጉድ ማለት ቡልኬት ነው። ቡልኬት የሚያገለግለው አሸዋ ለማምረት ከሆነ ቡልኬቱ አሸዋ አይደለም የሚሰለው ቡልኬቱ። በቃ ልክ ቡልኬት ሲሆን ፋይናል ፕሮዳክት ሆነ ለአገልግሎት። አሸዋ ሲሆን ግን ገና ግብአት ሆኖ ነው የቆመው። ሁለት ጊዜ ላለመቁጠር ፋይናል ጉዱ ቡልኬቱ ላይ ነው አሸዋው ተደምሮ የሚሰለው። ዳቦም ከሆነ ዱቄቱ ሳይሆን ልክ ዳቦ ሲሆን፣ ጠረጴዛም ከሆነ ጣውላው ሲመጣ ሳይሆን ልክ ጠረጴዛ ሲሆን የመጨረሻው ምርት ማለት ነው። ድጋሚ እንዳይቆጠር ነው። አሁን በጣውላነትም እንዳይቆጠር፣ በጠረጴዛነትም እንዳይቆጠር ነው። በዳቦነትም እንዳይቆጠር፣ በዱቄትነትም እንዳይቆጠር ነው። በአሸዋነትም እንዳይቆጠር፣ በቡልኬትነትም እንዳይቆጠር ነው ለዚህ የሚደረገው። አሁን ለምሳሌ ያገለገለ ጠረጴዛ አሁን ጠቅላላ ሀገራዊ ምርት ውስጥ አይደመርም። ምክንያቱም ለምሳሌ 2017 ላይ የነበረ ጠረጴዛ 2017 ላይ ስለተመዘገበ አሁን ለድጋሚ ሽያጭ አወጣችሁት ቢሸጥ በዚህ ዓመት ጠቅላላ ሀገራዊ ምርት ውስጥ አይደመርም። ኦልሬዲ በባለፈው ተደምሮ ስለነበር እንደማለት ነው። ይሄ ደብል ካውንቲንግ ይባላል። እሱ መሆን አለበት። ሁለተኛው እዚች በቃ ኢትዮጵያ ውስጥ ብቻ የተመረተ ምርት መሆን አለበት። ምርቱ በምርት ደረጃ እና በአንድ ዓመት ውስጥ የተመረተ ነው። አምና የተመረተ ጠረጴዛ ለዘንድሮ ሊቆጠር አይችልም። በቃ አምና ላይ ነው የሚቆጠረው። ዘንድሮ የተመረተ ነገር የሚቆጠረው ዘንድሮ ነው እንጂ የሚቀጥለው ዓመት አይደለም። ጠቅላላ ሀገራዊ ምርት ግን መጀመሪያ እናንተ ግንዛቤ እንድኖራችሁ፣ አሁን ኢትዮጵያ ዋጋ ታወጣ የነበረ የ2008 ነው። አሁን የ2017ን ዋጋ ልትወስድ ነው። ግን ጠቅላላ ሀገራዊ ምርት የሚሰላው እንዴት እንደሆነ ባጭሩ ልንገራችሁ። ይህ ጂዲፒ የሚባለው የአራት ነገሮች ድምር ነው። አንደኛው በቃ ግለሰቦች እናንተም ሁላችሁም የምታወጡት በየዓመቱ የምታወጡት ወጪ፣ ለምግብ የምታወጡት፣ ለልብስ የምታወጡት፣ ትምህርት ቤት የምታወጡት፣ ለመታከም የምታወጡት፣ ለትራንስፖርት የምታወጡት ይደመራል። ኮንሳምፕሽን የሚባለው ማለት ፍጆታ ሲደመር። ሁለተኛው እናንተ ኢንቨስት የምታደርጉት ባለሀብቶች ኢንቨስት የሚያደርጉት ለምሳሌ ቤት ሊሰሩ ይችላሉ፣ መኪና ሊገዙ ይችላሉ፣ ማሽን ሊገዙ ይችላሉ። በሙሉ ያለ ኢንቨስትመንት እሱ በሙሉ የወጣ ወጪ ይቆጠራል።
ሶስተኛው የመንግስት ወጪ በጀቱ ማለት ነው። መንግስት ለደሞዝ የሚያወጣው፣ ለግንባታ የሚያወጣው፣ ለጠቅላላ ስራ ማስኬጃ የሚያወጣቸው ወጪዎች በሙሉ ይደምራሉ። ሶስቱ ይደምራል። አራተኛ ላይ ያለው ግን ኢትዮጵያ ወደ ውጭ ልካ የምታገኘው የውጭ ምንዛሬ፣ ቡና ትልካለች፣ ወርቅ ትልካለች፣ ሰሊጥ ትልካለች። እነዚህ በሙሉ ተልከው የሚገኘው ገቢ ሲቀነስ ኢትዮጵያ ነዳጅ ታመጣለች፣ መኪና ታመጣለች፣ ለምታመጣው የከፈለችው ማለት ነው። ኤክስፖርቱ ሲቀነስ ለኢምፖርቱ ማለት ነው። ብዙ ጊዜ ኔጌቲቭ ነው። ምክንያቱም የ4 ቢሊዮን ዶላር ኤክስፖርት አድርጎ የ10 ቢሊዮን ዶላር ኢምፖርት ቢያደርግ 6 ቢሊዮን ዶላር መሀል ላይ ልዩነት ማለት ነው። ኔጌቲቭ ነው። ስለዚህ ምን ይሆናል? በግለሰብ ሸማቾች የሚደረገው ወጪ ሲደመር ባለሀብቶች የሚያወጡት ወጪ ሲደመር የመንግስት የሚያወጣው ወጪ ሲቀነስ ኤክስፖርት ተደርጎ የተገኘው ኢምፖርት ተደርጎ ከወጣው ጋር ማለት ነው። ለምሳሌ ህዝቡ አመቱን ሙሉ ኢትዮጵያ ውስጥ ያለ ህዝብ አመቱን ሙሉ ለፍጆታ፣ ለምግብ፣ ለልብስ፣ ለመታከም በሙሉ የሚያወጣው 1 ትሪሊዮን ብር ቢሆን ብላችሁ አስቡ። ባለሀብቶች ኢንቨስት ለማድረግ ግብአቶች ለመግዛት፣ መኪና፣ ቤቶች ለመገንባት ያወጡት ወጪ 1 ትሪሊዮን ብር ነው ብንል መንግስት በጀት በጅቶ አሁን ለምሳሌ መንግስት 2.3 ትሪሊዮን ብር በጀት በጅቷል አይደለም? በቃ 1 ትሪሊዮን ነው ብላችሁ አስቡ። ደግሞ 2ም ሊሆን ይችላል። እሱ ያወጣው ቢሰላ ኢትዮጵያ ኤክስፖርት አድርጋ ምናልባት 1 ትሪሊዮን ብር ብታገኝ፣ ግን ያው በዶላር ነው የምታገኘው። ወደ ብር ስትለውጥ 1 ትሪሊዮን ብር ብታገኝ ከውጭ ላመጣችሁ ደግሞ 500 ቢሊዮን ብር ብትከፍል ወይ ደግሞ የግማሽ ትሪሊዮንን ብትከፍል ብላችሁ አስቡ። ስለዚህ ወደ ውጭ ልካ 1 ትሪሊዮን አገኘች፣ ከውጭ ለገዛችሁ ደግሞ 500 ቢሊዮን አወጣች። ኔጌቲቭ 500 ቢሊዮን። አሁን እንደምረው በቃ ህዝብ ለፍጆታ ያወጣው 1 ትሪሊዮን ብር፣ ባለሀብቶች ያወጡት 1 ትሪሊዮን ብር በአንድ ዓመት ውስጥ፣ የመንግስት በጀት 2 ትሪሊዮን ብር ስደምሩት 4 ትሪሊዮን ብር ይመጣል። 500 ቢሊዮን ክፍተት ነበረ። ስለዚህ 3.5 ትሪሊዮን ብር ጂዲፒ አለው ሊባል ይችላል። በቃ ክብደቱን ከግምት ከታችሁ ማለት ነው። ይሄ ማለት ነው አሁን በየዓመቱ እውነተኛ ዋጋውን ለማወቅ ሲባል ዋጋዎቹ ታዲያ በመቼ ይሰሉ? በየዓመቱ ለምሳሌ ቡልኬት ከሆነ የየዓመቱ የቡልኬት ዋጋ አይሰበሰብም። አንድ የቡልኬት የዚህን ያህል ነው ተብሎ ነው የሚቀመጠው። ቤዚር ይባላል የመሰረት የሚያደርገው ዓመት። ለምሳሌ ዳቦ ከሆነ በቃ ዳቦ ስንት ነው፣ ጠረጴዛ ስንት ነው፣ ሁሉም ቁሶች ስንት ብር ናቸው የሚባለው አንድ ይሰበሰባል። ጥሩ የሚባለው ዓመት ላይ ተወስዶ ማለት ነው። ለምሳሌ ኢትዮጵያ ትጠቀም የነበረው 2008 ነው። በቃ የ2008 ዋጋ ነው የምትጠቀሙ። 2009 የ2008 ዋጋ፣ 2010 የ2008 ዋጋ። ለምሳሌ አንድ ዳቦ 5 ብር ከሆነ በቃ አንድ ዳቦ 5 ብር ነው ተብሎ የሚሰላ ከሆነ ኢትዮጵያ ውስጥ ጠቅላላ የተመረተ ዳቦ ሲባዛ በ5 ብር በቃ እሱ ነው የሚወሰደው። አንድ ጠረጴዛ 1000 ብር ከነበረ 2008 ላይ ኢትዮጵያ ውስጥ ጠቅላላ የተመረተ ጠረጴዛ ሲባዛ በ1000 ብር ማለት ነው። በየዓመቱ የጠረጴዛም የዳቦም የቡልኬትም ዋጋ አይለቀምም። እንደዛ የሚለቀመው የምርቱ ብዛት ብቻ ነው። ስንት ቡልኬት ተመረተ፣ ስንት ጠረጴዛ ተመረተ፣ ስንት ዳቦ ተመረተ ነው። ምክንያቱም ዋጋ ንረት ስላለ የዋጋ ተጽዕኖውን ለማጥፋት ነው እንደዚህ የሚደረገው። ስለዚህ የቀጣይ ዓመት ምርት በባለፈው ዓመት ዋጋ ነው ሲሰላ ይኖረው። ለምሳሌ 2017 ጂዲፒ ሲሰላ እቃዎች በሙሉ ያላቸው ዋጋ ተብሎ የታሰበው ምንድን ነው? 2008 ይሸጡበት የነበረው ዋጋ ተብሎ ነው። ስለዚህ ኢትዮጵያ ስትወስድ የነበረ የ2008ን ዋጋ ነው። አስቡት። አሁን እኮ ምናልባት አንድ ቡልኬት የዛን ጊዜ 3 ብር ከነበረ 2008 ላይ አሁን 20 ብር ገብቶ ሊሆን ይችላል። ግን ቡልኬት አሁን የሚባዛው 3 ብር እየተባለ ነው። አንድ ዳቦ 1 ብር ከነበረ 2008 ላይ አሁንም 1 ብር ተብሎ ነው የሚሰላው። ግን ዳቦ እናንተ ስትገዙት ግን 10 ብር ገብቶ ሊሆን ይችላል። አንድ ጠረጴዛ 20 ሺህ ብር ገብቶ ከሆነ 2008 ላይ አንድ ጠረጴዛ 1 ሺህ ብር ከሆነ 1 ሺህ ብር ተብሎ ነው የሚወሰደው። የዛሬው ምርት በዛሬ 10 ዓመት ዋጋ ነው ሲሰላ ይኖረው። እንደዛ ነው የሚሰላው። ኢትዮጵያ ብቻ አይደለም፣ ብዙ ሀገራቶች እንደዛ ነው። የቆዩ ናቸው የሚጠቀሙት። ግን ዋጋ ንረት ብዙም ስለማይለውጠው ቶሎ ቶሎ ዳታ ይወስዱ። ዋጋ ንረት ግን በ10 ዓመት ውስጥ ምናልባት 10 እጥፍ ከዛ በላይ አድርጎት ሊሆን ይችላል ዋጋውን። ስለዚህ 2008 የነበረ 1 ሺህ ብር የነበረ ዕቃ አሁን 25 ሺህ ብር ገብቶ ሊሆን ይችላል። በድሮ አንድ ጠረጴዛ ቢመረት 1 ሺህ ብር ነበር። አሁን አንድ ጠረጴዛ ተመርቶ 25 ሺህ ነው ብላችሁ አስቡ። አሁን 25 ሺህ ብር የዛሬ 2008 ላይ የዛሬ 10 ዓመት 25 ጠረጴዛ ብሎ እንደመቁጠሩ። ግን ጠረጴዛው ቁጥሩ አልጨመረም፣ ዋጋው ብቻ ነው የጨመረው። ስለዚህ
2008 ላይ ባለው ዋጋ ታሰላለች። ይሄ ነው ቤዝ ይር የሚባለው 2008 የሚመረጥበት የራሱ ምክንያት አለው። ምናልባት ኢኮኖሚ ጥሩ ኮንዲሽን ላይ ነው በሚባል ጊዜ ያለ ዓመት ነው በማስረጃነት የሚወሰደው። አሁን እንደሱ አላሰላም ነው። 2008 ላይ ዋጋ ንረት ከ10 ከመቶ በታች ነበር እኮ የነበረው። አሁን ብቻ ዋጋ ንረት ወደ 11 ከመቶ ሊሆን ይችላል። ግን ለምሳሌ 2008 ላይ አንድ አሜሪካ ዶላር 20 ብር ነበር። አሁን እኮ 160 ብር ነው። ይህም በሙሉ ከግምት ክተቱ። ስለዚህ 2017 ላይ ሪፎርም ስላደረገ የኢትዮጵያ ኢኮኖሚ አንድ አሜሪካ ዶላርን በ58 ብር ይበነዝር የነበረውን ወደ 100 ምናምን ብር ገብቷል። ኢንፍሌሽንም የራሱ ተጽዕኖ አለበት። በ2017 ዋጋ አሰላለሁ አለ። አሁን ጠረጴዛን 2008 ያለውን ዋጋ ሳይሆን 2017 ያለውን ዋጋ ያለው፣ አንድ ቡልኬት 2008 ሳይሆን አሁን ያለውን ዋጋ ያለው፣ አንድ ዳቦ የዛሬ 10 ዓመት ያለውን ሳይሆን አሁን ያለውን ያለው አለ። አስቡት፣ በ10 ዓመት ውስጥ ዋጋ ስንት እጥፍ ነው ያደገው? ምርት ባይጨምር እንኳን ዋጋ ብቻውን አድጓል። ምርት ጨምሮ ከሆነ ደግሞ ዋጋ ሲጨምርበት አስቡት። የ2008 ምንዛሬ 20 ብር ነው አንድ አሜሪካ ዶላር ለማምረት ይወጣ የነበረው ወጪ ይሸጥበት የነበረው ዋጋ አሁን 2017 160 ብር ገብ። እንግዲህ 2018 እንኳን ብትመለከቱት የ2017 ቢወሰድ 150 ምናምን ብር ደርሷል። 2008 ላይ ያልተካተቱ አሉ። አንዴ ነው ዳታ የሚሰበስቡ። 2018 ላይ ያልተካተቱ ምርቶች አሉ፣ አገልግሎቶች አሉ። ለምሳሌ 2018 ላይ ብትሄዱ 2008 ላይ ብትሄዱ ቴሌብር አይታወቅም። 2008 ላይ ያልተቋቋሙ በጣም ብዙ ባንኮች አሉ። በጣም ብዙ ቴክኖሎጂዎች ወደ ኢትዮጵያ መጥተዋል። ግን ጂዲፒ ያውቃቸው አገልግሎቶችም አሉ። እሱን ከግምት ከትቼ አሁን አሰላለሁ እያለ ነው። ታዲያ ምን ይፈጠራል? በማይታመን ዋጋ በቡልጋሪያ አፍሪካ ህብረት አጠገብ በካሬ 70 ሺህ ብር ብቻ ታላቅ ቅናሽ አዘጋጅተን ብቅ ብለናል። ለ10 ደንበኞች ብቻ የሚቆይ ባለ አንድ መኝታ 78 ካሬ 100% ለሚከፍሉ በ5.5 ሚሊዮን ብር በቅድመ ክፍያ 7 ሚሊዮን ብር ሲሆን 10% ቅድመ ክፍያው 700 ሺህ ብር። ባለ 2 መኝታ 100 ካሬ 100% ለሚከፍሉ 7.3 ሚሊዮን ብር በቅድመ ክፍያ በ9.3 ሚሊዮን ብር 10% ቅድመ ክፍያው 932 ሺህ ብር። በአጭር ጊዜ ውስጥ በርካታ ቅንጡ አፓርትመንቶችን ለደንበኞች በማስረከብ የምስጋና ምስክርነትን ያገኘው ታማኝ ድርጅታችን አሁን ደግሞ ከ20 ካሬ ጀምሮ የንግድ ሱቅ አማራጮችንም ይዘንሎት መጥተናል። ፈጥነው በ0923 70 አሊያም በ0994 003949 ላይ ይደውለው። ሰመር ሪል ስቴት። ታዲያ ምን ይፈጠራል? በጣም ብዙ ነገር ነው የሚፈጠረው። የኢትዮጵያ ጂዲፒ በፍጥነት ነው የሚያድገው። አስቡት፣ አንድ ጠረጴዛን ለምሳሌ ነው የምላቸው፣ አንድ ጠረጴዛን 1 ሺህ ብር ይል ነበር። አሁን አንድ ጠረጴዛን 25 ሺህ ብር ሲል ከ1 ሺህ ብር ወደ 25 ሺህ ብር ነው የሚያድገው ጂዲፒው፣ ፍጆታው የሚያድገው ማለት ነው። አንድ ቡልኬት 2 ብር ከነበረ አሁን አንድ ቡልኬት 50 ብር ከደረሰ 2 ብር የነበረው 50 ብር እየተደረገ ነው የሚሰላው ማለት ነው። ስለዚህ ጠቅላላ ጂዲፒ መጠኑ በጣም በፍጥነት ነው የሚያድገው። አሁን 19 ትሪሊዮን ብር ነው። ይሄ ሲደመርበት ዋጋ ንረቱ ለ10 ዓመት የቆየው አለ፣ ምንዛሬው የተዳከመበት መጠን አለ። 150 እና ከ150 ቢሊዮን ዶላር እና ከ25 ትሪሊዮን ብር በላይ ሊሆን ይችላል። አንድ እዛው ላይ ደግሞ ጂዲፒው ያላካተታቸው አዳዲስ አገልግሎቶች መጥተዋል። ከ2008 በኋላ ባለፉት 10 ዓመታቶች ያልመጣ ነገር የለም። ባለፉት 10 ዓመታቶች አዳዲስ ግንባታዎች ኮንዶሚኒየም ሊሆኑ ይችላል፣ ሌሎች ግንባታዎች ሊሆኑ ይችላሉ። በጣም ብዙ ማለት ቴክኖሎጂዎች፣ በጣም ብዙ ቴክኖሎጂ ተዋውቀዋል። ቢሊዮን ብሮችን የሚያገበያየው ቴሌብርን የሚያክል በጣም የፋይናንስ ሴክተር መጥቷል። የባንክ አገልግሎቶች፣ በጣም ብዙ ባንኮች፣ በጣም ብዙ ነገር ተለውጧል። እነዚህ በሙሉ ጂዲፒ ውስጥ ያልነበሩ ናቸው። ወይም ደግሞ ዌይት ሲሰጥ ያው ዝቅ ያለ ዌይት ነው የሚሰጠው። እነዚህ ሲጠቃለሉ አስቡት የኢትዮጵያን ጂዲፒ ምን እንደሚሆኑ በቁጥር ማለት ነው። መጀመሪያ የሚፈጠረው እሱ ነው። ሁለተኛ የሚፈጠረው ጠቅላላ ሀገራዊ ምርት ለህዝቡ ሲካፈል ያለው የነፍስ ወከፍ ገቢ በፍጥነት ነው የሚያድገው። አስቡት አሁን የኢትዮጵያ ጠቅላላ ሀገራዊ ምርት 121 ቢሊዮን ዶላር ነው፣ ወደ 19 ትሪሊዮን ብር ማለት ነው። ይሄንን 19 ትሪሊዮን ብር አሁን የኢትዮጵያ ህዝብ 130 ሚሊዮን ነው። ለ130 ሚሊዮን ስታካፍሉት ወደ 1050 ዶላር አካባቢ ሊመጣ ይችላል። ህዝብ አሁን ጂዲፒ ሲሰላ በሚያድገው ፍጥነት አያድግም። አሁን ዛሬ ላይ ቁጭ ብለን እንኳን ጂዲፒ ቢሰላ የጠቅላላ ሀገራዊ ምርቱ በ50 ከመቶ እንኳን ቢያድግ ህዝቡ በ50 ከመቶ አድጎ ሊያድር አይችልም። ስለዚህ
19 ትሪሊየን የነበረው ምናልባት 25 ትሪሊየን ቢሆን 25 ትሪሊየን ለ130 ሚሊዮን ህዝብ እንደማካፈል ቁጠሩት ማለት ነው። ስለዚህ 1000 የነበረው የነፍስ ወከፍ ገቢ ምናልባት ወደ $1500 ከፍ ሊል ይችላል። የነፍስ ወከፍ ገቢን ያሳድገዋል። በቁጥር ነው ማወራው እስካሁን በወረቀት ማለት ነው። ደግሞ የኢትዮጵያ ጠቅላላ ሀገራዊ ምርት ሁኔታም የሴክተሮችን እየለዋወጣቸው መምጣቱ አይቀርም። አሁን ሪል ስቴት የሚባል ሴክተር በጣም አድጓል። ግንባታ የሚባል ሴክተር በጣም አድጓል። የፋይናንስ ሴክተሩ በጣም አድጓል። የአገልግሎት ሴክተሩ በጣም ብዙ ሆቴሎች፣ ትምህርት ቤቶች፣ ኮሌጆች በጣም ብዙ ነው የተከፈተው እና አዳዲስ አገልግሎቶች በጣም 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 ጨምረዋል። አሁን እነዚህ ለጠቅላላ ሀገራዊ ምርት ያላቸው ድርሻ ኢግኖር ሲደረግ ነበር። አሁን ይመጣል። በፊት ግብርና ላይ ብቻ ትኩረት የሚያደርገው ኢኮኖሚ አሁን እነዚህንም አካቷል። ስለዚህ የግብርና ድርሻ፣ የኢንዱስትሪ ድርሻ፣ የአገልግሎት ድርሻ የሚባለው መለወጡ አይቀርም። በየሰነዱ ይለወጣል። ወይ ኢንዱስትሪ ሊያድግ ይችላል፣ ወይ ግብርናው ሊቀንስ ይችላል ማለት ነው። ይህ ቀላል የሚባል የማክሮ ኢኮኖሚ ለውጥ አያመጣም። የዕዳ በቃ ስሌቶች፣ በጣም ብዙ ስሌቶች ይለወጣሉ። በነገራችን ላይ አስቡት። ለምሳሌ የኢትዮጵያ ዕዳ የሚሰላው እንዴት ነው? ኢትዮጵያውን $33 ቢሊዮን ዕዳ አለባት። $33 ቢሊዮን ለ121 ቢሊዮን ጂዲፒ ሲካፈል ወደ 27 ከመቶ ከጠቅላላ ሀገራዊ ምርት ድርሻዋ ዕዳ ነው ይባላል። አሁን ያለባት ዕዳ አልተለወጠም እኮ 33 ቢሊዮን በቃ 33 ቢሊዮን ግን የሚካፈለው ቁጥሩ ይለወጣል። አሁን በስሌቱ ደረጃ $121 ቢሊዮን የነበረው የኢትዮጵያ ወደ ዶላር ሲለወጥ ማለት ነው 19 ትሪሊዮን ብር ወይ ደግሞ $121 ቢሊዮን 33 ቢሊዮኑ የሚካፈል የነበረው ለ121 ቢሊዮን ነበር። አሁን 33ቱን ለ150 ቢሊዮን ብታካፍሉት ብላችሁ አስቡት። 27 በመቶ የነበረው የኢትዮጵያ ዕዳ ከጠቅላላ ሀገራዊ ምርት ወደ 22 ከመቶ ዝቅ ይላል በቁጥር መልክ። ይህ የሚናገረው ነገር አለ። ከጠቅላላ ሀገራዊ ምርት ዕዳዋ የቀነሰ ሀገር የሚል ኢሜጅ ይሰጣል ማለት ነው። የበጀት ጉድለቱን በተመሳሳይ ነው። ለምሳሌ አሁን ኢትዮጵያ እንኳን በአሁኑ በጀት ወደ 340 ቢሊዮን ብር የበጀት ጉድለት አለበት ብለን እናስብ። ወደ 2.34 ትሪሊዮን ብር በጀት አስቧል። 2 ትሪሊዮን ይሰበስባል ብለን ብናስብ 340 ቢሊዮንን ለ19 ትሪሊዮን ማካፈልና 340 ቢሊዮንን ምናልባት ለ25 ትሪሊዮን ማካፈል ይለያያል። የበጀት ጉድለቱ ይቀንሳል በስሌት ደረጃ። የሀገር ውስጥ አሁን የገቢ መጠን በቃ ገቢ 2 ትሪሊዮን ይሰበስባል ብላችሁ አስቡ። የኢኮኖሚ 2 ትሪሊዮን የሚሰበሰብ ኢኮኖሚ ለ19 ትሪሊዮን ጠቅላላ ሀገራዊ ምርት ብታካፍሉ ምናልባት 10 ከመቶ ሊሆን ይችላል በሀገር ውስጥ የሚሰበስበው ገቢ ከጠቅላላ ሀገራዊ ምርት። ጠቅላላ ሀገራዊ ምርቱን ወደ 25 ቢሊዮን ቢያድግ ይህን 2 ትሪሊዮን ብታካፍሉት ድርሻው 8-7 ከመቶ ምናምን ይሆናል፣ ይወርዳል ማለት ነው። ከዚህ የሀገር ውስጥ ገቢ የመሰብሰብ አቅሙ ከጠቅላላ ሀገራዊ ምርቱ ተዳከመ የሚል ኢሜጅ ያመጣል። ይህ በብሉ ነው የፈጥረው። ሌሎች ሀገራቶች ላይ የተፈጠረው እንደዛ ስለሆነ ማለት ነው። ሌሎች ሀገራት ላይ እንደሱ ነው የተፈጠረው። ይህን ብዙ ሀገራት አድርገው የሚገርም ለውጥ አይተዋል። የመጀመሪያ ዓመት ላይ ቀጥሎ ላይ ነው የተወሰኑ ለውጦች የመጣው። ናይጄሪያም አርጋ ነበረ፣ ጋናም አርጋ ታውቃለች፣ ኬንያም አርጋ ታውቃለች። በአንዴ ኢኮኖሚያቸው ቡም አረገ በቁጥር ማለት ነው። ከዛ ቀጥሎ ግን ለውጦች ነበሩ። እንደውም እኔ ማስታውሰው የናይጄሪያ ወደ 2014 አካባቢ ላይ በእጥፍ ኦልሞስት በእጥፍ ነው የጨመረው። ወደ $270 ቢሊዮን የነበረ ጂዲፒ ወደ $510 ቢሊዮን ነው የደረሰው። ስሌቱን ስትለውጥ ማለት ነው። የ10 ምናምን ዓመት ስሌት ነው የለወጠችው። እሷም በቃ ገና 2000 ከመግባቱ በፊት የነበረን ዋጋ እስከ 2010 ምናምን ድረስ ትጠቀም ነበረ። አሁን ኢትዮጵያ ውስጥም ስጋት አለበት፣ ግን እድሎች አሉበት። መጀመሪያ እድሎቹን እናውራ ከስጋቱ በፊት። እድሉ ምን መሰላችሁ? አሁን ቅድም ነግራችሁ ዕዳዋ ከጠቅላላ ሀገራዊ ምርት ያለው ድርሻ ዝቅ ያለ የሚለው ኢሜጅ አበዳሪ ሀገራት አይ የዕዳ ጫና ውስጥ አይደለችም የሚል ምስል እንዲኖራቸው ያደርጋል። አንድ ሁለተኛው ትልቅ የሆነ ጂዲፒ ለምሳሌ $121 ቢሊዮን ነው። አሁን አጀስት ሲደረግ ምናልባት 150-160 ቢሊዮን ቢደርስ 160 ቢሊዮን መሸከም የቻለ ኢኮኖሚ የያዘ ኢኮኖሚ የሚለው ሊስቷንም ይለውጠዋል ራሱ። የውጭ ባለሀብቶች ኢትዮጵያ ውስጥ ኢንቨስት ለማድረግ ልክ ሊስት ሲያዩት ትልቅ ጂዲፒ ያለበት ኢኮኖሚ ይላሉ። ሊስቷ የሚል አሁን ለምሳሌ ኢትዮጵያ 5ኛ 6ኛ ሆና ታውቃለች። ጠቅላላ ሀገራዊ ምርት ድርሻ ከአፍሪካ ትልቅ ካላቸው አሁን 9ኛ ነው ያለችው $121 ቢሊዮን። አሁን $121 ቢሊዮን ስለሆነ 9ኛ ነች። $160 ቢሊዮን ብትደርስ ላይ ሄዳ 4ኛ 3ኛ ሆና ልትሆን ትችላለች።
ራንኳንም ይለውጧል። የነፍስ ወከፍ ገቢ $1050 ነው አሁን የሚለው ብዙ ሰነዶች ላይ። አሁን ቢለወጥ በስሌቱ $1500 ቢደርስ ደረጃ ወደ ላይ ይጣል፣ በነፍስ ወከፍ ገቢ የተሻለ ወደሚለው ደረጃ ሊያመጣት ይችላል። ራንኩ የራሱ ማተር አለ። በቃ ትልቅ ኢኮኖሚ ለሚለው ማለት ነው እንደ ድል ሊቆጠር ይችላል። ደግሞ ትክክለኛ ዋጋንም መከተሉ ዋጋነትን ከግምት የከተተ መሆኑ እንደ ድል ሊቆጠር ይችላል። ግን ስጋት አለበት። ምክንያቱም እድገቱ የወረቀት ነው፣ በስሌት ነው እድገቱ። ጂዲፒ ከ121 ወደ 150 እና 60 ቢሊዮን ዶላር ቢሄድ በስሌት ነው። የነፍስ ወከፍ ገቢ $1000 $1500 ቢደርስ በአመት የአንድ ሰው የነፍስ ወከፍ ገቢ በወረቀት ላይ የሚሆነው ኢንፍሌሽኑ ስላደገ ሊሆን ይችላል። ለምሳሌ ቅድም እየነገርኳችሁ አንድ ጠረጴዛ 1000 ብር ቢሆን 2008 ላይ አሁን 25 ሺህ ብር ቢደርስ ብዙ ጠረጴዛ ስለተመረተ አይደለም 25 ሺህ ደረሰው። አንዱ ጠረጴዛ 25 ሺህ ደረሰ፣ ዋጋነቱ ነው እዚህ ያደረሰው እንጂ ምርቱ ጨምሮ አይደለም። አንድ ብሎኬት ምንም የሚመረተው መጠን ለምሳሌ አንድ ብሎኬት 1 ብር ቢሆን 2008 ላይ አሁን 10 ብር ቢሆን አሁን 50 ብር ቢሆን ብላችሁ አስቡ። አሁን ብዙ ብሎኬት ስለተመረተ አይደለም እኮ የተመረተው አንድ ብሎኬት ነው፣ ግን ዋጋው ጨምሮ ሊሆን ይችላል። ምርቱን ቀንሶ ዋጋ ሊጨምር ይችላል። አሁን በፊት 100 ብር የነበረ ዕቃ አንድ ዕቃ ቢመረት 100 ብር ተብሎ ይደመራል። አሁን ያ ዕቃ ዋጋው 50 ብር ያለ ዕቃ አለ ብላችሁ አስቡና 2 ሲመረት 100 ብር ነው። አሁን ግን አንድ ብቻ ተመርቶ ዋጋው 100 ብር ነው። 200 ብር ከሆነ አንድ ዕቃ ብቻ ነው፣ ዋጋው ግን 200 ብር ተብሎ ሊደመር ይችላል። ምርቱ ቀንሶ በድምር ከ2008ቱ ሊበልጥ ይችላል። ስለዚህ የምርት መጠኑ ሳይጨምር ነገር ግን ዋጋ ንረት ብቻ ስለጨምረው እድገቱ የወረቀት ብቻ እንዲመስል ሊያደርግ ይችላል። የመጀመሪያው እሱ ነው። ሁለተኛው ደግሞ የጂዲፒ እና ለግብር ያለው ለምሳሌ ከአይኤምኤፍ ጋርም ሪፎርም ሲያደርግ የኢትዮጵያ ኢኮኖሚ ምን አይነት ፕሮግራም መሰላችሁ ያዘው? በየአመቱ እኔ የመሰበሰበው ገቢ የታክስ ገቢ ከጠቅላላ ሀገራዊ ምርት ያለው ድርሻ 1 ከመቶ ጨምራለሁ በ4 ዓመት ውስጥ ብሏል። ለጠቅላላ ሀገራዊ ምርት ብናካፍል ለምሳሌ 2 ትሪሊዮን ይሰበስባል ብላችሁ አስቡ። ወደም 2 ትሪሊዮን ይሰበስባል ብላችሁ አስቡ። ፐርሰንቱን ብቻ እናስበው። ፐርሰንቱን ለምሳሌ የ19 ትሪሊዮን ብር 1 ከመቶ ማለት 190 ቢሊዮን ብር ማለት ነው። ስለዚህ በየአመቱ 190 ቢሊዮን ብር እንደመጨመር ነው ብላችሁ አስቡ። አሁን በስሌት ግን ወደ 25 ትሪሊዮን ብር ቢያድግ በየአመቱ ስንት መሰብሰብ ሊኖርበት ነው ማለት 250 ቢሊዮን ተጨማሪ 60 ቢሊዮን ለመሰብሰብ ይገደዳል ማለት ነው። ስለዚህ የሀገር ውስጥ የገቢ መጠኑን በፐርሰንት ሲሰላ ዝቅ ስለሚል እሱን ለማሟላት ብሎ ሲሞክር ጫና እንዲፈጠር ሊያደርገው ይችላል። ይህንን ታርጌት ለማሟላት ሲል ጫና እንዲፈጠር ሊያደርግበት ይችላል። ስጋት ያለበት ነው። የበጀት ዴፊሲቱን በተመሳሳይ ትልቅ በጀት ስለሆነ ያን በጀት ያንን ጠቅላላ ሀገራዊ ምርቱ ስለሚያድግ ያን ጠቅላላ ሀገራዊ ምርት የሚሸከም በጀት በሚለው ውስጥም ጫና ኢኮኖሚ ላይ እንዲመጣበት ሊያደርግ ይችላል። ስለዚህ በዚህ ምክንያት ነው ኢትዮጵያ ውስጥ ያለው ጠቅላላ ሀገራዊ ምርት በጣም ይለወጣል። የነፍስ ወከፍ ገቢ በጣም ይለወጣል። ቅድም የምነግራችሁ በሙሉ ጉዳዮች ላይ በከፍተኛ ሁኔታ ይለወጣሉ። ይህም መረጃ ለእናንተ ለማድረስ ነው ሰፋ ያለ ያቀረብኩላችሁ። ማንኛውም ሀሳብ አስተያየት ካለ ልትልኩልኝ ይችላላችሁ። ለነበረን ቆይታ በሙሉ ከልብ አመሰግናለሁ። መልካም ቀን።